በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 24 የይስሐቅና ርብቃ ጋብቻ። አብርሃምም ሸመገለ፣ ዘመኑም አለፈ። እግዚአብሔርም አብርሃምን በሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን በእጄ ላይ አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ለይስሐቅ ሚስት እንድትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ ተወለድኩባት ወደ ሀገሬና ወደ ተወላጆች ሂድ፣ ለልጄ ለይስሐቅም ከዛ ሚስትን አምጣለት። ሎሌውም ሴቲቱ ምናልባት ወደዚህ ሀገር ከኔ ጋር ለመምጣት ባትወድስ ልጅህን ወደ መጣህበት ሀገር ልመልሰውን? አለው። አብርሃምም አለው፣ ልጄን ወደዛ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባት ምድር ያወጣኝ ይህችንም ምድር ላንተና ለዘርህ እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይና የምድር አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ከአንተ ጋር ወደዚች ምድር ለመምጣት ባትፈቅድ አንተ ከዚህ መሐላ ንጹሕ ነህ። ልጄን ግን ወደዛ እንዳትመልሰው ተጠንቀቅ። ሎሌውም በጌታው በአብርሃም እጅ ላይ እጁን አደረገ፣ ስለዚሁም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታውም ዕቃ መልካም መልካሙን ይዞ ተነሳ። ተነስቶም ወደ ሶርያ ወንዞች መካከል ወደ ናኮር ከተማ ሄደ። ሲመሽም ውሃ ቀጂዎች ውሃ ሊቀዱ በሚመጡበት ጊዜ ከከተማይቱ ውጭ በውሃ ጉድጓድ አጠገብ ግመሎቹን አሳረፈ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ማልድሃለሁ፣ መንገዴን ዛሬ በፊቴ ያቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በውሃ ጉድጓድ አጠገብ ቆሜአለሁ። የከተማዋ ሰዎች ሴቶች ልጆችም ውሃውን ሊቀዱ ይወጣሉ። እንስራሽን አዘንብለሽ ውሃ ጠጪ የምላት እርሷም አንተ ጠጣ፣ ግመሎችን ደግሞ እስኪረኩ አጠጣለሁ የምትለኝ ድንግል እርሷም ለባሪያህ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ለአብርሃም ምሕረትን እንዳደረግህ አውቃለሁ። እንደዚህ በልቡ ያሰበውን መናገሩን ሳይፈጽም እንዲሆነ የአብርሃም ወንድም የናኮር ሚስት የሚልካ ልጅ የባቱኤል ሴት ልጅ ርብቃ እነሆ መጣች። እንስራዋንም በጫንቃዋ ተሸክማ ነበር። ብላቴናይቱም መልኳ እጅግ ያማረ ወንድ የማታውቅ ድንግል ነበረች። ወደ ውሃው ጉድጓድም ወረደች፣ ውሃም ቀዳች፣ እንስራዋንም ሞልታ ወጣች። ያም ሰው ሊገናኛት ሮጠና ከእንስራሽ ጥቂት ውሃ አጠጭኝ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን ከጫንቃዋ በእጇ ወርዳ እስኪረካ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለችው። ፈጥናም ውሃውን ከእንስራዋ በማጠጫው ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓድ ሮጠች፣ ለግመሎቹም ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲህ ሆነ። ሰውየው አንድ ወቄት የሚመዝን የወርቅ ጉትቻ
ለእጆቿም 10 ወቄት የሚመዝን ጥንድ የወርቅ አምባር አወጣ። ጠርቶም እንዲህ አላት፣ አንቺ የማን ልጅ ነሽ? በአባትሽ ቤት የምናድርበት ስፍራ እንዳለ እስኪ ንገሪኝ አለችው። እኔ ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ። በእኛ ዘንድ ለግመሎችህ ሳርና ገለባ የሚበቃ ያህል አለ፣ ማደሪያም አለን። ሰውየውም ደስ አለው፣ እግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። ለእኔም ወደ ጌታዬ ወደ አብርሃም ወንድም ቤት መንገዴን አቀናልኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ሁሉ ነገር ተናገረች። ለርብቃም ስሙ ላባ የተባለ ወንድም ነበራት። ላባም ወደ ውጭ ወደ ውሃው ጉድጓድ ወደ ሰውየው ሮጠ። ጉትቻውንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱንም የርብቃን ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዛ ሰው መጣ። እነሆም በውሃው ጉድጓድ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ቡሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኛም ቤትን ለግመሎች ማደሪያን አዘጋጅተናል። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ለግመሎቹም ሳርና ገለባ አቀረበላቸው። እግሩን ይታጠብ ዘንድ ውሃ አመጡለት፣ ከእርሱ ጋር ላሉ ሰዎችም አመጡላቸው። ይበላም ዘንድ እንጀራን አቀረቡለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እነርሱም ተናገር አሉት። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው፣ አገነነውም። ላሞችንና በጎችን፣ ወርቅንና ብርን፣ ወንዶች ባሪያዎችንና ሴቶች ባሪያዎችን፣ ግመሎችንና አህዮችንም ሰጠው። የጌታዬ የአብርሃም ሚስት ሳራም በእርጅናዋ ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬ እንዲህ ሲል አማለኝ፣ እኔ ካለሁበት ሀገር ከከናናውያን ሴቶች ልጆች ለልጄ ሚስትን አትውሰድ። ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄም ከዚያ ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ከኔ ጋር መምጣትን ባትፈቅድስ አልኩት። እርሱም አለኝ፣ አካሄዴን በፊቴ ያደረግሁለት የእግዚአብሔር መልአኩን ካንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖች ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜ ከመሃል ላይ ንጹሕ ትሆናለህ። ወደ ዘመዶች ሄደህ እነርሱ ባይሰጡ ከማልሁልህ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃው ጉድጓድ መጣ፣ እንዲህም አልሁ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የሚሄድበትን መንገዴን ብታቀናልኝ፣ እነሆ እኔ በውሃው ጉድጓድ አጠገብ ቆሜአለሁ። የከተማዋ ሰዎች ሴቶች ልጆችም ውሃን ሊቀዱ ይወጣሉ። ጥቂት ውሃ ከእንስራሽ አጠጭኝ ስላት፣ እርሷም አንተ ጠጣ፣ ደግሞም ለግመሎችህ እቀዳለሁ የምትለኝ ድንግል እግዚአብሔር ለጌታዬ ልጅ ለባሪያው ለይስሐቅ ያዘጋጃት ሚስት እርሷ ትሁን። በዚህም ለጌታዬ ምሕረትን እንዳደረግህ አውቃለሁ። እኔም በልቤ ያሰብሁትን ሳልፈጽም እንዲህ ሆነ። ያን ጊዜ ርብቃ እንስራዋን በትከሻዋ ተሸክማ ወጣች፣ ወደ ምንጭም ወርዳ ውሃ ቀዳች። እኔም እስቲ ውሃ ጠጭኝ አልኋት። ፈጥናም እንስራዋን ከትከሻዋ ወረደችና አንተ ጠጣ፣ ግመሎችህን ደግሞ አጠጣለሁ አለችኝ። እኔም ጠጣሁ፣ ግመሎችንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ንገሪኝ ብዬ ጠየቅኳት። እርሷም ሚልካ የወለደችለት የናኮር ልጅ የባቱኤል ልጅ ነኝ አለችኝ። ይህንም ነገር ከአንደበቷ በሰማሁ ጊዜ እጅግ ደስ አሰኘችኝ። በጆሮቿም
ጉትቻዎችን ለእጆቿም አምባሮችን አድርጌ አስጌጥኳት። ደስ ባሰኘችኝም ጊዜ ለእግዚአብሔር ሰገድኩ። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰግን። አሁንም ቸርነትንና እውነትን ለጌታዬ ትሰሩ እንደሆነ ንገሩኝ። ይህም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እመለስ ዘንድ። ባቱኤልና ላባም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷል። ክፉ ወይም በጎ ልንመልስልህ አንችልም። ርብቃን እንኋት፣ በፊትህ ናት፣ ይዛት ሂድ። እግዚአብሔር እንደተናገረ ለጌታህ ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። ዳግመኛም ለአባቷና ለእናቷ እጅ መንሻ ሰጣቸው። ከዚህም ሁሉ በኋላ ከእርሱ ጋር ያሉትም በሉ ጠጡም፣ በዚያም አደሩ። በማለዳም ተነስቶ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። አባቷ እናቷና ወንድሟ ብላቴናይቱ 10 ቀን ያህል እንኳን በእኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኝ ሳለ አታዘግዩኝ፣ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራና ካፏ እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም አዎን እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም ከገንዘብ ጋር የአብርሃምን ሎሌና ሰዎቹንም አሰናበቷቸው። እህታቸው ርብቃንም መረቋትና አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላት ሀገሮችን ይውረስ አሏት። ርብቃም ተነሳች፣ ድንገጥሮቿም በግመሎቿ ላይ ተቀምጠው ከሰውየው ጋር አብረው ሄዱ። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም በአዘቅተ ራእይ በኩል ወደ ምድረ በዳ ይመለከት ነበር፣ በአዜብ በኩል ባለው ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊቀበለን በሜዳ የሚመጣ ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም ቀጸላዋን ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ቤት ገባ፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳት።